ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የልደት ምስክር ወረቀት ወይም መታወቂያ ባለመኖሩ የሚከሰት አገር አልባነት። ብዙ ሰዎች የልደት የምስክር ወረቀታቸውን ወይም ተመሳሳይ ማስረጃዎቻቸውን እንደ ቀላል ነገር ሊቆጥሩት ይችላሉ። ካስቀመጡበት መሳቢያ ሳያወጧቸውና ብርሃን ሳያሳዩአቸው ኖረውም ይሆናል። ነገር ግን ምንም እንዲህ አይነት ማስረጃ ለሌላቸው ሰዎች ሕይወታቸውን ጥላ እንዲያጠላበት ወይም እርግጠኝነት እንዲጎድለው ሊያደርግ ይችላል። ይህ በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎች እንደሚጎዳ የሚታሰብ ሲሆን፣ እነዚህም አገር አልባ እንዲሆኑ ይገለጻል። የ25 ዓመቱ ደቡብ አፍሪካዊ አርኖልድ ኖኩብ ከእነዚህ ውስጥ አንዱ ነው። አርኖልድ በመንግስት የተሰጠ አንድም ሰነድ ስለሌለው በጆሃንስበርግ አቅራቢያ በሚገኘው የቴሜምቤሳ ከተማ መኪና በማጠብ ሕይወቱን ይገፋል። የተወለደው በጆሃንስበርግ ሲሆን አባቱም ደቡብ አፍሪካዊ በመሆኑ ዜግነት ለማግኘት ብቁ ነው። ነገር ግን ለሁለተኛ ደረጃ ትምህርት ቤት ለመመዝገብ ሲሞክር የልደት የምስክር ወረቀት እንደሌለው ተገነዘበ። አባቱ ከመወለዱ በፊትና እናቱ ደግሞ 14 ዓመት ሲሆነው ጥለውት ስለሄዱ ደቡብ አፍሪካዊ መሆኑን ማረጋገጥ አልቻለም። በጣም የሚረብሽ ነገር ነው ይላል። መኖሩ የማይታይ ነው። የለህም፣ ልክ በጥላ ውስጥ እንደመኖር ነው። የባንክ አካውንት የለህም፣ የምትተዳደርበት ጥሩ ስራ ለማግኘትም ማመልከት አትችልም። አክሎም በጎውን እያሰበ ለመቆየት እንደሚሞክር ነገር ግን ፈታኝ እንደሆነም ይናገራል። እኩዮችን ሳያቸው ትምህርታቸውን ጨርሰዋል፣ እኔ ግን ከዚህ በላይ መማር አልቻልኩም። ብዙ ነው ጭንቀቴ። በአንድ ወቅት ጓደኛዬ ነበር። በደቡብ አፍሪካ ቢወለድም ዜግነታቸውን አረጋግጠው የሕዝብ አገልግሎቶችን ለማግኘት ካልቻሉ 10,000 ያህል ዜግነት የሌላቸው ሰዎች አንዱ ነው። እዚህ ሀገር አልባ ስለሆኑ ሰዎች ይፋዊ መረጃ የለም፣ ምክንያቱም እነዚህ ሰዎች ሕይወታቸውን ለማሸነፍ ባገኙት ውስጥ ሁሉ ስለሚሰማሩ ነው። ስለዚህ እነሱን በሚመለከት ያሉት መረጃዎች ሁሉ እንደ የተባበሩት መንግስታት የስደተኞች ኤጀንሲ እና የሲቪል መብቶች ድርጅቶች ያሉ ድርጅቶች በሚያደርጉት ግምት ላይ የተመሰረተ ነው። ዜግነት ከሌላቸው ሀገር አልባ ሰዎች ሰነዶችን ማግኘት አይችሉም። ከዚህ በተጨማሪ እንደ ትምህርትና የጤና እንክብካቤ ያሉ መሰረታዊ አገልግሎቶችን ለማግኘትም ይቸገራሉ። የሀገር አልባነት የሚከሰተው በብዙ ምክንያቶች ሲሆን፣ ከእነዚህም መካከል የአስተዳደር እንቅፋቶች እና ደካማ የመዝገብ አያያዝ ይገኙበታል። በዚህ ምክንያት በብዙ የዓለም ክፍሎች የሚኖሩ ሀገር አልባ ሰዎች ቁጥር ለመለካትም አስቸጋሪ ነው። የሰብአዊ መብት ጠበቃ የሆነችው ክርስቲ ቺቲንጎ በአንድ ወቅት ሀገር አልባ ነበረች። የደቡብ አፍሪካ ዜግነት ያገኘችው የሰብአዊ መብቶች ላይ የሚሰሩ ጠበቆች በነፃ ጉዳዩን ይዘው ከተከራከሩላት በኋላ ነው። በ17 ዓመቴ አገር አልባ መሆኔን ተረዳሁ። የሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ወደ ቢሮዋ ጠራችኝና ምንም አይነት ሰነድ እንደሌላትና እንዴት ትምህርት ቤት እንደገባሁ እንዳልተረዳች ነገረችኝ ስትል ለቢቢሲ ተናግራለች። በጆሃንስበርግ ከሁለት የውጭ አገር ወላጆች ሁለቱም ከዚምባብዌ የመጡ ተወለድኩ። ስወለድም በእጁ የተጻፈ የደቡብ አፍሪካ የልደት የምስክር ወረቀት ተሰጠኝ። ነገር ግን በደቡብ አፍሪካ ያሉ ባለስልጣናት የታተመ የምስክር ወረቀት ይፈልጋሉ። ክርስቲ ዜግነት የሌላት መሆኗን ስታውቅ የወላጆቿን ዜግነት ለማግኘት እንደሞከረች ትናገራለች። ነገር ግን ያንን ለማድረግ በጣም ዘግይቷል። የዚምባብዌ ዜግነት መጠየቅ አልቻልኩም፣ ምክንያቱም በዚያን ጊዜ 16 ዓመት ልጅ እያለሁ የልደት ምዝገባ እንድጀምር አይፈቅዱልኝም ነበር። እንዲሁም የዚምባብዌ ፓስፖርት ለማግኘት ከደቡብ አፍሪካ መውጣት ነበረብኝ። ምንም አይነት ሰነድ ሳይኖረኝ ከሀገሪቱ ከወጣሁ እንድመለስ አይፈቀድልኝም ነበር። ደቡብ አፍሪካ በርካታ ቁጥር ያላቸው ሰነድ አልባ ስደተኞች ያሏት ሲሆን ባለስልጣናት ለዓመታት መደበኛ ያልሆነ ስደትን ለመግታት ሲሞክሩ ቆይተዋል። ክርስቲ ሰነድ አልባ ስደተኞች በደቡብ አፍሪካ ውስጥ ሲወለዱና ሀገር አልባ ለሆኑ ልጆቻቸው የደቡብ አፍሪካ ዜግነት መስጠት እንደ ሽልማት እንደሚቆጠር ስትጠይቅ በዚህ አባባል እንደማትስማማም ትናገራለች። ዜግነት ሽልማት አይደለም ብዬ አስባለሁ። አንድ ሰው የተከበረ ሕይወት መኖር የሚችልበትና አንድ ሰው እንደ ሰው መታየት የሚችልበት መብት ነው። በዚህ መነጽር ብንመለከተው ወደ አንደኛ ደረጃ ትምህርት ቤት መሄድ ወይም የጤና እንክብካቤ ማግኘት የማይችል ልጅን ዜግነት በመስጠት የምናጣው ምንም ነገር እንደሌለ እንገነዘባለን።
ቢቢሲ በደቡብ አፍሪካ የኢሚግሬሽን ጉዳዮች የሚያስተናግደውን የሀገር አልባነት ጉዳይ እንዴት ይፈታው እንደሆነ ለማወቅ በተለያዩ አጋጣሚዎች ሙከራ ቢያደርግም ምንም ምላሽ አላገኘም። የሀገር አልባነት በደቡብ አፍሪካ ብቻ የተፈጠረ ጉዳይ ብቻ ሳይሆን ዓለም አቀፍ ትልቅ ችግር ነው። በዓለም ዙሪያ 4.5 ሚሊዮን የሚጠጉ ዜግነት የሌላቸው ሰዎች እንዳሉ ይገመታል። አንዳንዶቹ ይህ ቁጥር እስከ 15 ሚሊዮን ሊደርስ እንደሚችልም ይናገራሉ። ባለሙያዎቹ ችግሩን መፍታት ስደተኞች ልጆቻቸውን የተወለዱበትን ቦታ እንዲመዘግቡ መፍቀድና እናቶችን ዜግነታቸውን ልጆቻቸው የማስተላለፍ መብት መስጠት ጨምሮ የፖሊሲ ለውጦችን ማድረግ እንደሚያስፈልግ ያምናሉ። ለእኛ ሀገር አልባነት የሕግ ጉዳይ ብቻ ሳይሆን በልማት የመሳተፍ መብትን የሚመለከት ጉዳይ ነው ሲሉም በዩኤንኤችሲአር ባልደረባ የሆኑት ጄሱ ፒሪዛ ሳንቼዝ ተናግረዋል። ሀገር አልባ የሆነ ግለሰብ ለምትኖረው ሀገር ሙሉ በሙሉ አስተዋጽኦ ማድረግ አይችልም። ስለዚህ በማህበረሰቡ ወደ ጥግ ተገፍተው ያሉ ሰዎች ለሕዝቡና ለኢኮኖሚው ሙሉ በሙሉ አስተዋጽኦ እንዲያደርጉ በማካተት ሀገር አልባነት መፍታት አስፈላጊ ነው ብለን እናስባለን። አልኖድ ወደ ቴምበሳ ሲመለስ በአካባቢው ልጆች ጋር እግር ኳስ እየተጫወተ ነው። ለዓመታት ትግል ካደረገ በኋላ አሁን ደቡብ አፍሪካዊ መሆኑን የሚያረጋግጡ ወረቀቶችን ለማግኘት የሚረዳው ጠበቃ አለው። የኮምፒውተር ሳይንስ ለመማር ወደ ትምህርት ቤት ተመልሶ መሄድ ይፈልጋል። ሕጋዊ ሰነዶች ማግኘቱ ብሩህ የወደፊት ሕይወትን እንደሚያመጣለትም ተስፋ ያደርጋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።